How are you? እኔ አላምንም። መዝሙር እውነት አንተ ነህ? ምን ነው አልመስልም እንዴ? እኔ አላምንም። ቆይ ከየት ተገኘ? ከዚሁ ነዋ። እንዴት ነሽ ታዲያ? አለሁልህ። አንተ ደህና ነህ? እንዴት ነህ? እኔ በጣም ደህና ነኝ። ሉሊት ያው ሀገር ሰላም ነው ብላ እንደለመደ ችግሯን ሰቅላ ጥፍር ቀለም ስትቀባ የአቶ ዳዊት ልጅ ከቻለላት። ድንጋጤዋ ያው እንደምታዩት ተርበትብታ ከወንበሩ ላይ ወደቀች። ነገር ግን እሱ ምንም አላስተዋላትም ነበረ። እንዴት ነሽ ደህና ነሽ አላት። እኔ አላምንም አለች ተርበተበተች። ከዛ ከየት ነው የመጣኸው ግን አለች። ያው አንዳንዴ ሰፕራይዝ ማድረግ ነው እና ደህና ነሽ በጣም አምሮብሻል፣ አንተም በጣም አምሮብሃል፣ ደግሞ ቢሮውን ቆንጆ አድርጓችሁታል፣ በጣም የውብ ቢሮ ነው። አቶ መዛክር የሚወደው ያው አሪፍ ነገር ስለሆነ ቢሮ ምንም አይልም እያሻሻል ነው አለችው። አይ አንቺም በጣም ደህና ነሽ፣ ነገር ግን በጣም ምን እየበላሽ እንደዚህ እየወፈርሽው አላት። አይ እንደዚህ ቆንጆ ነሽ ብዬ ማስቤ አላውቅም ስለሷም። ለማንኛውም አንድ ላይ አንድ ቀን አመሰግናለሁ አትይኝም ወይ አላት። እሷ ግን ሰብሰብ አድርጌ አመሰግናለሁ ብዬ ነው አንድ ላይ አለችው። ከዛ ሁለቱም ትንሽ ቆዩና ተያይዘው በቃ ወደ ውጭ እንውጣ ብሎ ተያይዘው ወደ ውጭ ወጡ። እራታቸውን ከበሉ በኋላ በቃ አንቺ ግን እንዴት መጣ ግን አለ ድጋሜ ጠየቀችው። እኔማ የመጣሁት ያው በአውሮፕላን ነው ብዬ አላት። አትቀልድ እስቲ። አይ በቃ አባቴ አቶ መዛክርን አንዳንድ ነገሮችን ብሎኝ ነው ይላከኛል። መምጣትህ ጥሩ ነው ግን ነገር ግን እኛ እንደዚህ ያልጠበቅም ነበር ያው ስራውን አሁን እና ምን ያህል ትቆያለህ ስትለው አቶ መዛ ያው ቆዩ የተወሰነ ጊዜ ነው ግን ገስታውስ እፈልጋለሁ ገስታውስ እኔ እፈልጋለሁ በቃ አለችው። ከዛ የሆነ ነገር እንጠጣ ብሎ አንዳንድ ነገሮችን ጠጡ። አሲር ደግሞ ምርኩዝን ሄዶ በተቀመጠበት ሄዶ አነቀው። ትነግረኛለህ አትነግረኝም? ወርቁ የት ነው ያለው ንገረኝ አለው። እኔ ወርቁን አላየሁትም። ታውቃለህ ንገረኝ። እኔ እኮ እስካሁን ድረስ አለ እንዴ በህይወት አንተ ሰማይ ቤት እኔ ምድር ላይ መስሎኝ ነበር አለው። ቀለደበት። አንተ ትቀልድብኝ ንገረኝ፣ ካልነገርከኝ ግን አልለቅህም ብሎ አሲር በጣም ተበሳጨ። ያለውን ነገር ነገረው። ለዛ ለጅዝባው ነው ለግዝባው የሚባለው ሰውዬ ሰተነዋል፣ ግን ብሩን 4 እጥፍ አድርጋችሁ ሰጡም ትላለ። ወርቁን መመለስ አልቻልንም አለው። በጣም ተናደደና ወደዛ ወርወሮት ምርኩዝን አሲር ተመለሰ ወደ ቤቱ። አቶ ኖላዊ እቤት ተመልሶ ፋኖሴ አልጋ ላይ ተኝታ ነበርና ምን ሆነሽ ነው እስቲ ምን ሆነሽ ነው እንደዚህ ሰሞኑን ዝም ብሎ የሚያምሻል? ደህና ነኝ አታይኝም እንደ እርግዝና እኮ ነው። ደህና ነኝ አይዞዋል። በጣም ተጨነኩኝ እኮ ለእኔ ድሮም ጥሩ ሰው አይወጣልኝም ምን ማድረግ ይሻለኛል እያለ በጣም ተጨነቀ። አይዞ ብላ እጁን ሳመችና ሀንዬ ጋር ይደውል እንዴ መቼም እሷ እኮ ረሳህን ተጣልታችኋል እኮ እሷ አልመጣችንም። ምን ሆነ ነው አቶ ኖላዊ? እኔ እኮ ደህና ነኝ አለችው። ከዛ እሱም እኔ ጋር ባመጣም አንቺ ጋር ትመጣለች ሀንዬ ጋር እንደውል እባክህ ምንም ነገር አትጨናነቅ ዛሬ ናይና ነገ ሐኪም ቤት ሄዳለሁ አለችው። በቃ ተነስቼ የራት ልስራ ስትል በፍጹም ዛሬ በቃ እኔ ነኝ ራት የምሰራው ስለዚህ ብሎ አቶ ኖላዊ ወደ ምግብ ቤቱ ሊሰራ ሄደ። እሷን በጣም እንደዛ ከሆነማ ጥሩ ነው በጣም ደስ ይለኛል። ምግብ መስራቱን በጣም ወደደች። ከዛ ሀንዬ ቤት ተመለሰችና እናቷ ጋር እና እማዬ እንዴት ነሽ ደህና ነሽ አለቻት። ደህና ነኝ ልጄ እንዴት ነሽ አለች። ግን እኮ በጣም የተለየ ጸባይ እያየሁብሽ ነው። ድሮ እኮ የራስሽ ድርጅት እንኳን እያለሽ ምንም አይነት ስራ ቤት አታመጪም ነበር። አሁን ግን ይኸው የሉሊትን እሷን ለማስደሰት ብለሽ ይህን ሁሉ ስራ ትሰሪያለሽ አለቻት። አይ ልጄ እሷን አይደለም በቃ ተይኝ። እኔ እኮ ቀን እኮ አይከሻለሁ ቡና ስትወስጂለት እንዳመነጫጨቀችሽ እንዳባረችሽ። ስለዚህ ለምንድን ነው እኔን የምትከታተኝ ስትል እኔ እኮ እዛ ቢሮ የገባሁት እኮ አንቺን ለመጠበቅ እንጂ ያለው ነገርማ በቃ እኮ ግን አንቺን ትችይ እኔማ አንቺ እዛ የገባሽ ስራ ለመስራት ብቻ ነው ልጄ። ካሁን በኋላ ሉሊት በጣም መጥፎ ሴት ነች፣ ራሽን ጠብቂ። ስለዚህ ደግሞ ስለ ስራ እንጂ እዚህ ቤት ስለ ስራ የተባለ ነገር እዚህ ቤት እንደማናወራ ነግሬሻለሁ። ካወራንም ድርጅቱ ውስጥ ነው ብላ አስጠነቀቀቻት። እኔ እኮ ሀንዬ እኔ እኮ አላስችል ብሎኝ ነው እማዬ ምን ላድርግ እሺ ስራውን እኮ መስራት ባልፈልግም እናንተ ለመርዳት ብፈልግም ግን አንቺ ስትጎጂ ማየት በፍጹም አልፈልግም። እናቴ እኮ ነሽ እንዴት ያስችለኛል አለች። በቃ አሁንም ቀረ ሀንዬ እነግርሻለሁ ካሁን በኋላ ምንም አይነት ከሉሊት ጋር እንድትነካኪ አልፈልግም አለቻት። ሰላም ደግሞ ሳሚ ጋር ሰሞኑን ደውላ ሳሚ ስልኩን አነሳላትም ነበር። ከዛ እንደ አጋጣሚ እነሱ ሆቴል ሄድና አንዳንድ የተወሰነ ቢራዎችን ጠጣና
ሰላምዬ እኔ አውሪኝ ተመለቀቀሽም አላት። ካሁን በኋላ እንዳታወራኝ እንዳጣራኝ ብላ በጣም ተቆጣች። ምን ሆነሽ ነው አላት። ስልክ አንተ ግን ትወደኛለህ? ፍቅር እንደዚህ ነው። አንዴ ወድሻለሁ፣ አንዴ ሰው አንዴ አፈር ትሆናለህ። ስለዚህ አልፈልግም ስሜ እንዳጣራ አለችው። ካሁን በኋላ እዚህ ቤት እንዳትመጣ አለችው። ከዛ እኔ እኮ ይቅርታ ደውለሽ ነበር ስልኬን እኮ ጭማዳ ስዤው ነው ባለፈው ምን በላው ምግብ ስናጣ ስልኩን አስይዘን ነው ስላት፣ አይወኔ ሰላም ብላ አበደችና ከዚህ ውጣ አለችው። ሊወጣ ስል ብሩን አምጣ ያለችው የጠጣበትን ብሩን አንቺ ፋራ እኔ እኮ መቼም ጥይ ብሩሽን እኮ ይዤብሽ አልሄድም ፋራ ነሽ እንዴ ብሏት ብሩ እኔ ፋራ ነኝ ብላ በጣም ተበሳጭ። ወይኔ ሰላም አለች። ከዛ ብሩን ሰጥቷት ወጣ። ደግሞ እሱ የጠጣበትን ደግሞ እኔ ልከፍል ነው ብላ ተናደደች። እሱም እየተናደደ ከዛ ወጣ። እሱ ግን ያው ሁሌም ሰላምን ይፈልጋታል። ነገር ግን ስልኩንም እንደፈለገ ሌብነቱም ስላልተወ ነው። እሷ ደግሞ እንደውም ስልኩን ተሰርቆበት መስሏት ነበር። መቼም ከሌባ ማን ይሰርቋል? ራሱ ሌባ ነው። ሉሊትና መዝሙረ ወደ ቢሮ ጠዋት ገቡ። ወይዘሮ ሜላት ጋር ወይዘሮ ሜላትም ሰላም እንዴት ናቸው? በፈገግታ ተቀበለቻቸው። እዛ እሱም እንዴት ነሽ ወይዘሮ ሜላት? ስሜን እንዴት አወቅኛል? ያን ስለ አንቺ እኮ በጣም ደጋግሞ አቶ መዛክር ስለሚያወራ ጠንካራ ሰራተኛ እንደሆንሽ ብሎ በእንግሊዝኛ አንዳንድ ነገሮችን አወራት። ከዛ ሉሊት ተበሳጭታ ምንድነው የምታወራው? በአማርኛ አውራ አልኩም እንዲ አለችው። እሷም ደግሞ በጣም ሳቀች። ወይዘሮ ሜላት እንግሊዝኛችም እንዲ አላት። ከዛ ወይዘሮ ሜላት እናት እንዴት ነተናን ስታወኩ ደስ ብሎኛል አለችው። እሱም እኔም ደስ ብሎኛል አንድ ነገር ልንገርሽ አለ በእንግሊዝኛ አንቺና ሉሊት እኮ አይጥና ድመት እንደሆናችሁ አውቃለሁ አላት። በጣም ሳቀችና አይጧ ማን ድመቷ ማን ትሆናለች? እሷ ሳትሆን አቀርማ አይጧ ብሎ ሳቀባትና አይጧ ሳትበላኝ ከዚህ ቤት እንውጣ ብሎ ተያይዘው ከዛ ወጡ። ሉሊትን በጣም ተበሳጨች። ምክንያቱም እሷ እንግሊዝኛ ያለመቻሏ። ወይዘሮ ሜላት ግን በጣም ሳቀችና አንቺ ምላሽ ርዝመቱ በጣም ተቃጣች ብላ ወይዘሮ ሜላት በጣም ሳቀችባት። እሷም እየተቃጠለች ወደ ቢሮ ተመለሰች። ሀና ፋኖሴ ጋር ሄደች። ፋኖሴ ጋር ሄዳ ፋኖሴን ግንባሯን እያየች እኔ ግን ይሄ ነገር ስኳርሽ ተነስቶብሽ እንዳይሆን። ከዛ ፋኖሴ ደነገጠች። ይሄ እኮ በእርግዝና ጊዜ የሚከሰት ነው፣ ኖርማል በምግብም በሕክምና የሚጠፋ ነገር ስለሆነ አይዞሽ አለች። እኔ ነኝ ወይስ ልጄ ነው የሞተው ስትል ኧረ አንቺ እንደዚህ አይባልም፣ እኔ እኮ በመሳሪያ ሳይሆን ዝም ብዬ አንቺ በነገርሽኝ ድካም አይቼ ነው አለች። እና ምግብ ልስራልሽ ብላ ሀንዬ ወደ ማይገት ገብታ ምግብ ሰራታ ምግባቸውን በላልተው እየሳቁ ያለ ከዛ ፋኖሴ ዛሬ እኮ እዚህ ነው የምታድሪው? አዎ አንቺ ጋር ነው ማድረው አለች። ከዛ አባቷ መጣ አቶ ኖላዊ። ከዛ በቃ እኔ ልሂድ አለች። በጣም ሂጂ በቃ አላት። ተናደደና ውጪ ከዚህ ቤት እንደውም ይኸው በሩ ይሄ ነው አላት። እሷም አባዬ እንደዚህ ነው የምትለኝ አለች። ፋኖሴም ተው እንጂ አቶ ኖላዊ እንዴት አትበላት። አይ መሄድ ከጀመፈለገች ትሂድ አለ። ከዛ ሁለቱም ተላቀሱና ሀናና አቶ ኖላዊ በዚህ ቅጽበት ታረቁ። መታረቅም አይፈልጉም ነበር ነገር ግን በዛሬው አባቴ እኔ እኮ ሌባ ልፈልግ ያን አባቴን አውቀዋለሁ። ነገር ግን ምንም ነገር በቃ በስሜታዊ ሆኜ ነው አባቴ በጣም ይቅርታ ብላ ሀናና አቶ ኖላዊ ተቃቅፈው ይቅርታ ተባባሉ። አቶ ኖላዊ ደስ አለው። ምክንያቱም ልጁ ነችና ለስቺ ብዬ ብዙ መስዋዕትን ከፍያለሁ። የማልፈልገው ብዙ መጥፎ ሱሶችን እኮ ላንቺ ቤት ትቻለሁ። ነገር ግን ብሩ ስለሚያስፈልገኝ ከአቅም በላይ ስለሆነብኝ ነው እንጂ እኔ ወድጄ ሰው ሀቅ አልወሰድኩም ማለት። ከዛ ይቅርታ አባዬ በቃ ብላ እግሩ ላይ ወድቃ ይቅርታ ብለው ሁለቱም ታረቁ። ሰላም ደግሞ እየተከለከለች ከዛ ምርኩዜ ጫካ ቁጭ ብሎ ሰላም አውለኝ እያለ ጫቱን እየቃመ ነበር። ሰላምዬም ሄዳ ሰላም እንዴት ና አለችው። ደህና ነሽ እንዴት ነሽ ከየት መጣች እኮ አላት። አትቅቢም ስላ ጊዜ እኔ አልቅም ሞካክሪ በእናትሽ አላት። እኔ አልሞክርም ብላ ከዛ ስለ ሳሚን ማወቅ ፈልጋለሁ። ሳሚት እንዳለ አላውቅም። እንዴት ነው የማታውቀው? ጓደኛ አይደለ እንዴ? አይ ጓደኛ ቢሆንም በቃ ተለያይተናል ተፋተናል አላት። አንተ አትቀልድ ብላ ጎትታው የሆነ ቦታ ቁጭ ብለን እናወራ ስለ ሳሚ የማውቀው ነገርም የሚወራ ነገርም ስለሌለው አላወራሽም አለ። ከዛ አይ እኔማ እነግርሻለሁ ካሁን በኋላ ይህን ነገር ምንም ነገር የምነግርሽ ነገር የለም እኔ ግን አልሰማም ብላ ሙርኩሴን ጎትታው ምን አይነት እብድ ጎረምሳ ነች ብሎ ተያይዘው ሁለቱም ሄዱ። ሳሚ ከሰላም ጋር እንደተለያየ ሳሚ ከሰላምን ከተገናኘና ከሙርኩዜ ጋር ሙርኩዜ የሆነውን ነገር ነገረው። ቅድም እኮ መጥቶ አነቀኝና ወርቁን አንተ እንደወሰድክ እኮ አንተ ወስደህ ለዛ ሰውዬ እንደሰጠው ነግሬዋለሁ። ለጅዝማው እንደሰጠው ሲነግረው በጣም ተናደደና ሄደ። ለምን ነገርከው ግን? እኔ እኮ ጓደኛዬ ብዬ ማምነ አንተ ግን ስንቴ ነው የምትከዳኝ? አይ እኔ ከዳው ሳይሆን በጣም ሲያስጨንቀኝ ከሱ አንተ ትሻለኛለህ ብዬ ነው አለው። ግን አንተ ካሁን በኋላ እንዳትከተለኝ አጠገቤ እንዳትደርስ ብሎ ሳሚ በጣም ተናደደ። እሱም ግን ይህን ነገር እኔ ምን ማድረግ ስላልቻልኩ ነው አለው።
ከዛ አሲር ቤት ገባና ለተምቹ ነገረው። ወርቁ ያለው የጅዝባው ጋር ስለሆነ እንዴት እንቀበለው ስለው ጊዜ ከአሁን በኋላ ስሜ እንዳጠራ ስለ ወርቅም ስለምንም አልፈልግም። እኔ ሰውዬው በጣም ኃይለኛ ስለሆነ ችግር አልፈልግም። እኔ ህይወት ተጓጉታኛለች፣ መኖር እፈልጋለሁ፣ ችግር የተባለ ነገር አልፈልግም አለው። እባክን ተረዳኝ፣ አንዴ ብቻ ያለው ነገር አብረን እንስራ፣ እኔ አልፈልግም ብሎ ተቀልሎተኛ። አሲርን በጣም ተበሳጨ። አንተ ምን አይነት ፋራ ነህ በእናቴ በጭ ብሎ ሰደበውና ከዛ በለከውን በልባክን ብሎ ተምቹ ግን አልሰማውም። በአሁኑ ምንም ነገር አልሰማውም። ከዛ እሱ ተያይዞ ወደ እንቅልፉም ተኛ። ጠዋት ግን ሲነጋ አሁንም ካፌ ቁጭ ብሎ እየበላ ያለ ሳሚ ጋር ሄዶ አሲር አንተ እኔ ምልህን አርጋለሁ፣ ካሁን በኋላ ግን እገልሃለሁ፣ ሂድና ወርቁን ስረቅና አምጣ አለው። እኔ ወርቁን ሰርቄ አላመጣም አለው። ነግሬሃለሁ፣ ሂድና ሰርቀህ አምጣ ወርቁን፣ ምክንያቱም እሱ የማይፈልስልህ ከሆነ ወርቁን ሂድና ሰረቅ፣ እኔ ካልበለዚያ ግን አልለቅህም፣ እገልሃለሁ፣ ግደለኝ እንጂ እኔ መቼም አላረገውም፣ ከሱ ጋር አልነካካም አለው። እኔ ሞት አልፈራም፣ እስካሁን ብትገለኝ ጥሩ ነበር፣ ገለኸኝ ነበር እኮ ረስተህ ነው አለው። ራስህ ነኝ ራሴ ስከላከል ነው የወጋው እንጂ እኔ አንተ ለመውጋት ፈቃደኛ አልነበርኩም። ነገር ግን አሁን ይቅርታ፣ ካሁን በኋላ ወርቁን ካላመጣ እገልሃለሁ ብሎ ዝቶበት ሄደ። ከዛ ተምቹ ጋር ሄደና ያለውን ነገር ነገረው። ተምቹ እኔ ያለውን ነገር ሄደን ወርቁን ማውጣት አለብን፣ ይሄ ግን ሞክሬዋለሁ፣ ግን ሳሚ አሁንም እምቢ ብሏል። ስለዚህ ዛሬ ማታ ሄደን ወርቁን መስረቅ አለብን አለው። ነገር ግን እኔ ጆሮ አለው፣ እኔ ካሁን በኋላ እዚህ ውስጥ አልገባም፣ እኔ በቃኝ፣ እኔ እሱ ቤት ውስጥ አልገባም፣ እኔ ውጭ አንተ ቤት፣ እኔ ቤት እገባለሁ በቃ ብሎ ተስማሙ። አሲር ቤት ገብቶ ወርቁን ሊያወጣና ተምቹ ደግሞ ጆሮ ደግሞ ውጭ ሆኖ እንዲጠብቅ። ከዛ እኔ ተምቹ እኔ ካሁን በኋላ ግን እንደዚህ አይነት ችግር ውስጥ ባንገባ ደስ ይለኛል ሲል በቃ ሞክረዋለን ብሎ ሁለቱም ተያይዘው ወደ ጅዝባ ቤት ሄዱ። ከዛ ሀንዬ በጠዋት ስራ ቦታ ሄዳ ነበርና ቤቱን እየወለወለች እያለ ሙሉት በጠዋት መጣች ሉሊት። ከዛ አሁን ነው እንደምትገቢ ያለቻት። አዎ ቆየሁ ከገባሁ ክላሶችን ጨርሼ እኮ አጥቼ ቢሮዎቹን አሁን እዚህ ጋር እየወለወልኩ ነው አለቻት። አንቺ በስራሽን በስርዓት ስሪ ብላ ስትጮህባት እንደ አጋጣሚ መዝሙር ከኋላ መጣና ምን አርጊ ነው የምትያት አላት። እሷ ግን ለመምታትም እየሞከረች ነበርና አንቺ ምን አርጊ ነው የምትያት? ይኸው ስራን በትክክል እኮ አሰራ ስራን እየሰራች እንደሆነ እኮ እኔ አይቻለሁ። ይሄ በዚህ ጠዋት እኮ በዚህ ብርድ ስራን ባፈልግ መታረው ተወለወልም ነበር። ስለዚህ የምታረጊውን ወቂ አላት። አንተ ስለማታውቃችን ብላ ለመሟገት በቃ ሂጂ ብዬሻለሁ ብሎ ሉሊትን አሳፈራት። ሉሊትም በጣም ተደነቀችና ተናዳ ቆይ አንቺም እናቷም እቺ የሚያደርጉትን አንቺ አታውቅም ማለት ትደርስበታለህ። በቃ እነግርሻለሁ፣ ሰዎችን በማንነቱ ማክበር አለብሽ እንጂ እንዲህ ማድረግ የለብሽም ብሎ ተቆጣት። ከዛ ወይዘሮ ሜላት ቤት አልነበረችም እና እንደ አጋጣሚ ወደ ቤት ተመልሳ ነበር። ከስራ ሳትሄድ ነበር። በሩን አንኳኩተው ሲገቡ ወይዘሮ ሜላት ብቻዋን ነበረች። አሲርና ተምቹ ነበሩ። እንዴት አደሩ? ሰላም ናችሁ? ማንን ፈልጋችሁ ነው? ሀናን ነው? እቺ ድንጋይ ራስ አለ። አይ ድንብላል ከሆነች ወደ ቤተ ክርስቲያን ሄዳለች። አይ እርስዎን ፈልገን ነበረ። በምን ምክንያት ነው ስትል፣ አይ ለሆነ ምክንያት ነው። ደህና ናችሁ አለች። በሰላም ነው ግን የመጣችሁ ዛሬ? በሰላም ነው ወይዘሮ ሜላት፣ እርስዎን ፈልገን ነበር አሉ። ከዛ ያለውን ወርቁን በደግ አረጉና ሰጧት። አየችው። ወርቁን አላመነችም። ኬት አመጣችሁት አለች። ይህንን ወርቅ ያመጣ ነው ህይወታችንን መስዋዕት አድርገን ነው። በጣም ከባድ የሆነ ጊዜ ውስጥ ደርሰን ነው። ብዙ ነፍሳችን ውስጥ መስዋዕት አድርገን ብዙ ችግር ውስጥ ገብተን ነው ወርቅ ያመጣ ነው። ነገር ግን ያው ለእርሶ ስለሚያስፈልጋችሁ ወይዘሮ ሜላት ማመን አቃታት። ቁጭ በሉ ብትል እንኳን እነሱ ትንሽ ተቀምጠው ወዲያውኑ ተነስተው ወጡ። እባካችሁ ተቀመጡ ስትል አሲርም ሆነ ሁለቱም ተያይዘው ወጡ። ወይዘሮ ሜላት አላመነችም። ወርቁን ከፍታ አየች። አነሳችሁ፣ አንገቷ ላረገችው። እስቲ ይህን ወርቅ እኔ እግዚአብሔር ሆይ እስካሁን ድረስ ተጨነኩበት ወርቄ ስለሰጠኝ አመሰግናለሁ አለች። እግዚአብሔርን በጣም አመሰገነች። ሁሉ ነገር በፈጣሪ ስራ ስለሆነልኝ አመሰግናለሁ ብላ እግዚአብሔር ማመስገን ጀመረች። ወይዘሮ ሜላት ይሄ ወርቅ ከጠፋባት ብዙ አይምሯ ተጎድቶ ነበር። ስራዋንም ማጣች፣ ንብረቷንም ማጣች። ነገር ግን ይሄ ወርቅ ደግሞ እሱም ሳያውቅ ነው ከዚህ የወሰደው። በእርግጥ እሱም ሊመልስላት ነበር። ደምለውም ወርቁን ወስዶም ሊመልስ ስለነበረ ግን እንደ አጋጣሚ ሌባ እጅ ባይገባ የሳሚ ደግሞ ሽጦ እንኳን ባይጠቀም ጥሩ ነበር። ነገር ግን በማይሆን ብር ይዞ ሰውየው ያ ሌባ ተጫወተበት። ነገር ግን አሲርና ተምቹ በጣም ጀግና ናቸው። እኔ ግን በጣም አድንቄያቸዋለሁ። እናንተ ደግሞ የእነሱ ምን ተሰማችሁ? ወርቆ በመመለሱ ኮሜንታችሁን እስቲ ያስቀምጡልን። ወይዘሮ ሜላት የእሷን ደስታ የሚያስደስታችሁ ሁሉ ሼር ላይክ በማድረግ የእሷን እስቲ ኮሜንቱን ጻፉልኝ። ግን አሲርና
ተምቹ በጣም ጀግኖች ናቸው። ይህን ማድረጋቸው በጣም አድንቄያቸዋለሁ። ነገር ግን አሁን ይህ ሰውዬ ከነቃ ምን ያረጋችሁን ሁላችንም በጉጉት የምንጠብቅ ይሆናል። ይህ ወርቁ እነሱ እንደወሰዱ ያውቅ ይሆን ወይስ አያውቅም ይሆን? በጣም አጓጊ ላይ የደረሰ ነውና ኖላዊ ድራማ ሁላችንም የምንወደው ነው። በጣም ደስ ይላል። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቱን ጎብኙት።